ይመስገን ፈጣሪ። ለምን ስንት ጊዜ ገና ዛሬ እድሉን ስለሰጠሽኝ አመሰግናለሁ። ስንት ወሬ እኔ አማርኛ መጻፍ አልችልም። ስንት ወሬ አንቺ ጋር ጻፉልኝ እያሉ ሁሉም ጽፉልሽ። ያው ሰው ስለሚበዛብሽ ስላላየሽልኝ ነው እንጂ እንዴት ነው እየበረታሽ ነው? አዎ ደህና ነኝ እናቴ። አሁንም አንዷ እኮ ጽፋ ነው አንቺ አማርኛ መጻፍ እንደማትችይ እና አንድ ቁጥር እየጻፍሽ እንደሆነ ጽፋ ነው። አካውንትሽ ለምን ፕራይቬት ሆነ? ኧረ እኔ ለዚሁ ብዬ ነው የከፈኩት። ሲጀመር እኔ ቲክቶክ የሚባል ነገር የለኝም። አሁን እንደው ግራ ገብቶኝ ነው እንደው በሚዲያ ምናምን የመጣሁት። አንቺ ነሽ ቤተሰቦችሽ የሞቱብሽ? አዎ እኔ ነኝ። አይዞሽ። እንዴት ነው የተፈጠረው ነገሩ? የተፈጠረው ግን እንትን በአምስት ወር በተጋቡ 4 ወር 5ኛው ወር ላይ ያው የእህቴ ባል ነው የማይረባ ሰው አግብታ ኖሮ እኔም ስደት ነው ያለው። እኔ ማግባቷን ነው እንጂ የሰማሁት እና መሞታቸው ብዙም ስልክ አላወራም። ሀገር ቤት እንደተኙበት ገብቶ ነው ሁሉንም 6ቱንም ጭርስ ያደረጋቸው ማለት ነው። እናቴን፣ እህቶቼን፣ የወንድ እህቴ ልጆች ማለት ነው። ሁሉንም ማለት እኮ ግን ጥይት ሲተኩስ ጎረቤት የለም? የአካባቢ ሰው አይሰማም? ማንም ሰው አልደረሰም። አቡ ማታ ገና 4 ሰዓት የተገደሉ ጠዋት 11 ሰዓት ነው የተነሱት። ሰው እንኳ የደረሰው 11 ሰዓት ላይ ነው። ከዛ መሀል አንድ እህቴ ደግሞ ተርፋ ፍራሽ ነገር እንዲህ ከልላ እሷ ተርፋ ነው። ለዛውም ይሄንንም ያየችው እሱማ ሁሉንም ጨርሸን ይሁን ብሎ ነበር። እሷ ተርፋ ነው። ይሄንንም የታወቀው አላወቀም ነበር። እሷ መኖሯን አላወቀም። እሷ ያው ትዳሩ ላይ ስከድ ያማታልና ሀድ መጣ ስለምትል ሰው ያለ አልመሰለውም። ያመከ 8 ወር ልጅ እዛ ቤት ነበረች። አንደኛው ልጇ ትሞትባት፣ አንዱን ልጇን አተረፈች። ያው እሷን እያየችው ለህግ ምንም ብናመለክትም ያው የሀገሩ ጉዳይ ምንም ህግ የለም፣ ምንም ነገር የለ። ያው ዝም አሉ። ተረሳሳ። ያው አመት ሊሆናቸው ነው። መስከረም 17 ነው የመስቀል ዕለት ማለት ነው። ገባኝ። ግን ጥይት ሲጮህ ማለት ነው ሲተኮስ ሲጮህ ጎረቤት አይሰማም? ማንም አልደረሰላቸው። ማንም አልመጣም። የመጣም ሰው የለ። እስከ እንኳን ጥይት ሲጮህ ተገለው እንኳ አብቅቶ ጠዋት ሰው የደረሰላቸው ጠዋት ነው። ለዛውም እሷ ቁቁ ብላ እንደገና ነፍሷን ስታውቀውን የድረቅ አረገኛለች። ልጁም ማመምብኛለች። ከዛ ያን ሁላ ሬሳ ቤታ ይዛ አንደኛው ወንድሜ ቤት አለው እዛ ውጭ ነው የሚያድረው። እሱንም ተቤት አውጥተው ነው የገደሉት። እንግዲህ አንድ ሰው ብቻ አይሆንም። እሱ ሲያዝ ሁሉንም ነገር ያወጣል። እሱ መሆኑን ያየችው እሷ ነች ቤቴ ማለት ነው። እሷን መትረፏ ተመስገን። እሷን ግን ስላላያት ነው እንጂ ቢያያት ይተኩስባት ነበር አይደል? እንዴ ስላላያትማ ነው። እሱ እኮ ማንም ያው በመከላከያ እንዲህ መከላከያ ገብቶ ነው እየተባለ ነው እንጂ ሲጀመር እሷ ባታየው ማንም ያየም ሰው የለም። እሱ አሁንም ድረስ ይሄኔ እሷ እንዳየች አያውቅም ይሆናል። እንዲህ ማወቁ ምን ይቀራል? ሳያውቁማ የሉም፣ ሸሽተው ሄደዋል። እናትየዋንና በተውሶ መሳሪያ ነው በአጎቱ መሳሪያ የገደላቸው። እሱ የለውም። አሁን እናትየዋንና አጎትየውን ይዘዋቸው በ3 ቀናቸው ልቅቅ እንኳን ሊያስሯቸው ማለት ነው። ለምን አልታሰሩም? ማለት እነሱም ተለቀቁ። ያው ቤት ሀገራቸውን ለቀው ወደ ማጀቴ በኩል ነው የሄዱት። አውርቀውም አልሄዱ። ምንም ነገር የለ። ያው እኛን ነው እንጂ ደረቀን። ምስኪን። እኔ የገረመኝ ጎረቤት ሰምተው አለመምጣታቸው ጥይት ሲሰሙ አንድም ሰው የደረሰላቸው የለ። ሬሳቸው እንኳ ጠዋት ነው የተነሳው። እንኳን ማታውኑ ሊደርሱላቸው ጠዋት ነው። ተነጋ በኋላ 1 ሰዓት ሆኗል ብላለች እስከሚፈራጥ ማለት ነው። በጣም ያኔ ገና 4 ሰዓት የሞቱ ስበሽዋል። እና ደግሞ ዝናብ ጥሎ ነበረ። ኃይለኛ ዝናብ ዘንቦ ነበረ። እነሱ ተሞቱ በኋላ ልጅቱንም ወንዱልኝ ማለት ነው ደለደሉብን ነው ውጭ ላይ ያገኙት። እና ምንም የተረፈ ቤተሰብ የለሽም? ከአንቺ
አንደኛዋ እህትሽ ውጪ ለምን ገደላቸው ግን እንጃ። ቆይ እሷ ተነግረናለች። ነቻው ልጅ ጮሆባት የሰው ነፍስ እንዲህ እንደዋዛ ሰው ይፈራል ሀቡ። ምክንያቱም ጦርነት ነው ሀገሩ። ለዛ ነው ሁሉም እኮ። ግን ጎረቤት እየሰማ ያስችሏል። እንግዲህ ቤት አጠገብ ላጠገብ ነው አይደል እንዴ? አዲስ አበባ ቢሆኑ ካላችሁ ራሱ ጎረቤት ሮጦ ይመጣሉ። የእህቷ ባል አልፈልግም ስትለው ይህን ነገር ሰምቻለሁ። ማን ነው? ሰያ አቡፋን ነው። ሰያ ቪዲዮ ሰርቶበታል አይደል? አዎ አልፈልግም ስላለችው ነው። እህትሽ አልፈልግም ስላለችው ነው የገደላቸው እንዳለ? አዎ አልፈልግም ስላለችው ነው። ኋላ ሌላ ምንም ጥል የላቸው። እንግዲህ ተተጋቡ 5 ወራቸው ነው። 5 ወራቸው ገና ሊገባ ገና መግባቱ ነው። 5 ወራቸው አልወለዱም። ገና አልወለዱም። በ5 ወራቸው እኮ ነው ተተጋቡ። ታዲያ አዲስ ሙሽራ ምን ሆኖ ነው? ይሄማ ጤነኛ አይደለም። የአይምሮ ታማሚ ቢሆን ነው እንጂ ይሄ ሁሉ ቤተሰብ ባንዴ ጨፍጭፎ ስንት ነው የገደለው? 6 ሰው። እናታችን አዎ እናታችንን ገሏታል። እና እህትሽን? አዎ የእህቴ ልጅ የእህትሽ ሌላኛዋ እህትሽ? አዎ የእሷን የአንዷን ልጅ ነው የገደለባት። የአንዷን ልጅ 3 ሌላ 3 ሰው 6 ነው ያልሽው? እህቴ ሁለቱን እኮ ነው። ሁለቱን እህቶችን 2 እህቶችሽን፣ 1 እናትሽን 3 1 የእህትሽ ልጅ 4 ወንድሜ 1 ወንድምሽ 5 አሁንም የእህቴ ልጅ ህፃን ነው። የእህትሽ ልጅ ነው የገደለው? አዎ ህፃን ልጅ ላይ እንዴት አስችሎት ይተኩሳል? ህፃን ነው። ህፃን ልጅ እኮ መላክ ነው። ህፃን ልጅ ላይ እንዴት ጥይት ይተኩሳል? አውሬ ነው በማይሞት። አሁን ወደ እናንተ የመጣሁት እንደው ፍትህ ፈልጌ ነው። እንደው ምናልባት ይኸው በነፃነት እየኖረ ነው እሱ ይሁን ሁላ ሰው አጥፍቶ በነፃነት እየኖረ ነው። እንግዲህ አንድ ሰው ወይ በህግ ቁጥጥር ሳይወጣ በኋላ ያው በነፃነት ነው የሚኖረው። ምንም ችግር የለበትም፣ እየኖረ ነው። አሁን ባለበት እያዝልን ነበረ በትላል ሚዲያ በእናንተ እንግዲህ ተቀረቡ ማለት ነው። እና እርዳታችሁን ፈልጌ ነው፣ እርዱኝ። ልጁ ዱባይ ነው ያለው የሚሉት እውነት ነው? እኔ ምን አለው አሁን ሪያና ያለው እጅ ማለት ነው። እኔ የት ዱባይ መጣ? እንዴት አድርጎ እንዴት? እራት ተሳሳቱ። ምናልባት ተመሳስሎባቸው ይሆናል በመልክ እንጂ አንድ ሰው ወንጀለኛ ሆኖ በህግ የተፈለገ ዱባይ መጣ አይችልም። እዛው ኢትዮጵያ ውስጥ ተደብቆ ይኖራል እንጂ እስኪያዝ ድረስ። ባለፈውም ብላለች ሀቡ አንድ ልጅ እንትና ቤት ቀርቤ ስትል ሰምቻታለሁ። አይቼዋለሁ። ይህንን የሚመስል አይቻለሁ። አኪድ እሱ ነው እያለኝ ነበረ። የት ሀገር ነው ያለው ነው የምትልሽ? አይ ለእኔ በሚዲያ ነው እንደዚህ ያወራው። ዱባይ አይቼዋለሁ ዋጅማን ምናምን ስትል ሰምቻታለሁ። ኢማራት? አዎ እንዴት አልፎ ኤርፖርትን እንዴት አልፎ? ምን ምርመራ አለ ብለሽ ነው? ነፍሰ ጡርስ እየመጡ አይደለ? ምን ምርመራ አለ? በነፃነት አይደል? ምን ህግ
አልተከሰሰም? አዎ አልተከሰሰም። ምንም ክስም የለ። ሄደሽ ብከሽም ደግሞ ከተማውን ሌላ ነው ህጉ፣ ወደ ገጠሩ ደግሞ ሌላ ነው። አብዬ መምጣት ይችላል እያሉ ነው እኮ። አሁን እኮ መክሰስ የሚችለው እኮ ቤተሰብ ነው ውዴ። አንቺ ነሽ የታለች ማለት አንቺና ኢትዮጵያ ያለችው በአይኗ ያየችው እህትሽ ለምን አትከስም? ያው እንይዘዋለን ምናምን አሉ ፋኖቹ፣ በዛው ጠፋ። ያው አልከሰስንም እስካሁን እኮ። መክሰስ 6 የቤተሰብ አካል ተገሎባችሁ ለምን አትከሱም? አንቺ ገብተሽ ለምን አትከሽም? እሷ ደህና ካልሆነች መክሰስ ካልቻለች እስካሁን አልከሰስነውም። እንደው ምናልባት በሚዲያ ይያዝልን እንደው ብዬ ደግሞ ይሄንን እንደው መፍትሄ ይሆናል ብዬ ወደ እናንተ መጣሁ። ውዴ በሚዲያ ይያዝም፣ ገብታችሁ ፋይል መክፈት ነው ያለባችሁ። መክሰስ እሷ አይደለች ምስክር፣ የአይን ምስክር እኮ አለ፣ እህትሽ አለች። እሱማ ነው እኮ። ሁለታችሁ ሆናችሁ ለምን አትከሱም? ያው የሀገሩ ጉዳይ ነው እንጂ እንግዲህ ማዋራት አልተሳካት አልተያዘልን እንከሳለን። ግን አሁን እንደው በሚዲያ ቀርቤ እንደው ምናልባት በሚዲያ ድምፅ እንሆናለን እንጂ እኮ በሚዲያ መያዝ የሚባል ነገር እኮ የለም። በሚዲያ ድምፅ ነው የምንሆነው። እንደው ባለበት እንደው ምን አግበን ያለ ሰው ምን ይሄን እሱም እኮ እያየ እየተከታተለ ይሆናል እንደዚሁ በሚዲያ ነገሩ። አሁን ታዲያ መክሰስ ነው የሚሻለው ነው የምትይ? አዎ ማሬ፣ ካልተከሰሰ እንዴት ነው የሚያዘው? የኔ ውድ እንዲታሰር አይደል የምትፈልጊው? አዎ እሱማ ነው ዋላ እኮ እንዲታሰር እኮ ታዲያ ክስ መመስረት አለብሻ። ያልተከሰሰ ሰው እኮ አይታሰርም። ታዲያ በሚዲያ ምናልባት እንደው ቢያዝልን እኛ ምስክርና ማንን ምንድን ነው ሚዲያ ማሪ ማለት እንደው በኦሮሚያም ክልል አሁን ዱባይ ነው ተብሏል። በዱባይ ምናል ብላ አሁን በዛ ቢከሰስ ዱባይ አይገኝም። ዱባይ ተሄደ ማለት ነው። ይህ ወንጀል ስለሆነ ሰው የግድያ ወንጀል ስለሆነ ይያዛል። ኢትዮጵያ ውስጥ ብትከሱ እናንተ ዱባይ ድረስ እንዲያዝ ማድረግ ይቻላል። እኔ የምልሽ በሚዲያ ይያዝ ስትይ ሚዲያ ላይ ድምፅ መሆን እንጂ ሚዲያ ላይ መያዝ እኮ አይቻልም። ሚዲያ ላይ ድምፅ ነው የሚሆነው። ከመጀመሪያው ታስረዳ። ለምን ገደላቸው የምትሉ እህቴ አልፈልግም ስላለችው አለች እኮ ነገረችው። ኋላ ሌላ ምን ጥፋት የለባቸው አልፈልግም በማለት ነው። ታልፈልግሽ ብሎ በግድ የገደላቸው ሌላ ምንም ምክንያት የለውም። ይሄ ነው የሚባል ነገር የለም። እሺ ላስረዳሽ የኔ ውድ፣ ሚዲያ ላይ ድምፅ ነው የሚሆነው። በሚዲያ አይያዝም። ሚዲያ ማለት ቲክቶክ፣ ፌስቡክ፣ ዩቱብ ምናምን ነው ሚዲያ። ገባሽ አይደል? ሚዲያ ላይ ለሰዎች ለተበደሉ ሰዎች ድምፅ እንሆናለን። ድምፅ ነው የምንሆነው። አይን ምስክር እህትሽ ሁለታችሁ ናችሁ። ክስ መመስረት አለባችሁ። ክስ መመስረቱ ነው ትዕዛዝ የሚወጣበት። አይዞሽ የኔ እናት። ሌላ አጎት ምናምን የለሽም? ወንድም ሌላ ወንድም? አዎ ወንድም ያንድ ነው። እሱ አጎቶችስ የሉም፣ በጦርነት ሞተዋል። አይዞሽ እናት። በጣም ነፍሳቸውን ይማረው። የአይምሮ ታማሚ ነው ወይ? እኔ ሳስበው እንደዛ ነው መስለኝ። ጤነኛ ሰው ህፃን ልጅ ላይ ይተኩሳል? እንዴት ህፃናት ይገላል?
ኧረ እኔ እንጃ። እኔ ስም የማውቀው ነገር አለ የሞታቸውን እንደ የሰማሁት እኛ ድምፅ እንሆንሻለን። አንቺና እህትሽ ሄዳችሁ በህግ መክሰስ አለባችሁ። ለለቅሶ ሄደሽ ነበር? ኧረ አብዬ በባህል ነው የመጣሁት። ህገወጥ ነኝ። አልሄድኩም። አሁን ነው እንግዲህ የምሄደው። መች ስንት ጊዜው ናቸው ከሞቱ? መስከረም 17 አሁን ዛሬ በ17 ነው የመስቀለት ነው የሞቱት። መስከረም 17 10 ወር ማለት አመት ሊሆናቸው ነው። አመት ሊሆናቸው ነው። 11 ወር አልሆናቸው ነው። 10 ወራቸው 10 ወራቸው። አልገባሽም አንቺ ግን 10 ወር 10 ወራቸው። ያው ምንም ነገር የለም። መፍትሄ ምንም አላገኘንም። ነው እንግዲህ እኛ እንደው በሚዲያ እንደው ምናልባት እንደው ባለበት ቦታ ይዙልን እንደው ነግበን ያለ ሰው የሚያየውን ሰው እኮ ይኖራል ብዬ እኮ ነው። ምን አለ ባለበት አቅራቢያ ለህግ አካል አሳልፈው ቢሰጡልን እንደው ብሌ ነው እንጂ እሱማ ማሪ ዝም ብለው እኮ ለህግ አካል አሳልፈው መስጠት አይችልም ውዴ። ቤተሰብ ክስ ካልመሰረተ በፖሊስ እየተፈለገ ያለ ሰው ካልሆነ በህግ እየተፈለገ ያለ ሰው ከሆነ ለፖሊስ ያው እየተፈለገ ያለው ነፍሰ ገዳይ ወይም ሌባም ከሆነ እየተፈለገ ያለው ሌባ ይኸውና ብለው ይጠቁማሉ። ገባሽ? እንጂ ያልተከሰሰ ሌባ ያልተከሰሰ ነፍሰ ገዳይ ዝም ብሎ በአፍ ብቻ ሰዎች ነፍሰ ገዳይ ነው ብሎ ስላወሩ ፖሊስ ትዕዛዝ ሳያወጣበት አይሆንም እኮ። ላዚም ክስ ያስፈልጋል ነው የምትይኝ? ላዚም ሀቢብቲ ላዚም። ያልተከሰሰ ሰው ዝም ብሎ አይያዝም። እንደውም መፍትሄ ያለው ብዬ ነበር። አንዷ የሚያግዝሽ ላገናኝሽ እያለችሽ ነው። ታገናኘኝ ጥሩ ነው። እንደዚሁ ደገግሰው ወይ ባገኝ ብዬ ነው። እሺ እንዴት እንደምታግዝሽ አዶን ነው። ቆይ ላስገባት። እሺ በእኔ የደረሰው በማንም እንደደርስ ጠብቃችሁ። ያው እሷ ናት የሚያግዝሽ ሰው ላገናኝሽ ያለችሽ። አሰላሙ አለይኩም ሀቡዬ፣ እንዴት ነሽ? ዋሌኩም ሰላም፣ እንዴት ነሽ? አላህ ይኸውልሽ ሀቡዬ፣ የማገናኛት ማለት ነው ጎበዝ ጋዜጠኞች አሉ፣ ዘላለምና ልዑል ነው የሚባሉት። ዩቲዩብ ላይ ለራሱ ሰርች አድርገሽ ያቸው። በጣም ጎበዞችና ታማኞች ናቸው። በቃ ስራቸው ታማኝ ማለት ነው። ስራቸውን ከኋላ ያለውን ስራቸውን አይተሽ ስለነሱ መናገር መመስከር ይቻላል። እና የግዴታ አሁን ልጅቷ ክስ ብትመሰርት የኢትዮጵያ ሕግ የታወቀ ነው። ምንም ነገር አይሏትም። መሰረተችም አልመሰረተችም አያገኙላትም። ግን እነሱ ይሄ ስራቸው ነው እና ወንጀለኛን የተደበቀበት ገብተው ተከታትለው ለሕግ ይሰጣሉ፣ አሳልፈው ይሰጣሉ ማለት ነው። ፎቶው ካላት እና እነሱን አዋራላትና በያው በነፃ ነው የሚሰሩት እነሱ ያፈላልጉላታል፣ እንዲያዝ ይደረጋል እና ፍትህ እንግዲህ ከነሱ ታገኝ ይሆናል ማለት ነው። ያለምንም ማስረጃ የሌለውን ሰው የሆነ ሰው መጥቶ ስላለ ብቻ ፎቶ በፎቶ አፈላልገው ያስይዛሉ። እንደዚህ እነሱ የሚያደርጉት ማለት ነው። መጀመሪያ ታሪኩን ልክ እንዳንቺ ይሰማሉ። በአካል ነው የሚሰሙት። ያው እሷ ደግሞ ከሀገር ውጭ ከሆነች ችግር የለውም፣ እንደዚህ በስልክ ታስረዳለች። ከዛ ልክ ያለበት ቦታ ወንጀሉ የተፈጸመበት ቦታ ይሄዱና በአቅራቢያ ያለውን ጎረቤት አካባቢ ሰፈር ያለውን ሰው ትክክለኛ መሆኑን አለመሆኑን በዛ በኩል መረጃ ያሰባስባሉ መጀመሪያ።
ከዛም በኋላ እውነት ከሆነ ከተለያየ ሰው መረጃ ያሰባስባሉ። ካሰባሰቡ በኋላ ፎቶ ይሰጣቸዋል። ምን ያክል እውነት ነው የሚለውን በደንብ ያረጋግጣሉ። ፈልገውት እንኳን ለማንኛውም የውልሽ መሰረት በኋላ ሀቢባ ቤት ያገኘው ብር ተበልተሽ በኋላ ሀቢባ ቤት ነው ሀቢባ ቤት ስላገኘው አንዴ አይ ልንገራት ማሪ ስላንቺ አይደለም ለራሷ ነው የምነግራት። እኔ ኃላፊነቱን አልወስድም። እሺ 5 ሳንቲም ክፈይ ብትባይ ለትራንስፖርት ለቀረጻ ለሆነ ነገር ተብለሽ 5 ሳንቲም ብር ብትከፊ እኔ አይመለከተኝም። እሺ እናቴ ይኸውልሽ አቡዬ እዚህ ጋር ማለት ነው ልጆቹ ብር አይፈልጉም። ክፍያ ምናምን ነገር የለውም። ለህሌናቸው ነው የሚሰሩት። ዩቱብ ላይ ያሉ ብር የሚያስከፍሉ ለትራንስፖርት ለምን እያለው አጭበርባሪ ብዙ አለ። ግን እኔ በዘላለምና በልዑል እርግጠኛ ነኝ፣ ታማኝ ነኝ። እኔ ኃላፊነቱን ለራሱ ማሪ እኔ ስለማንም ኃላፊነት ስለማልወስድ ጀስት ላንቺ ሳይሆን ለሷ ነው። እኔ ልክ ነሽ፣ ሀሳብሽ ልክ ነው ሀቡዬ። ግን እኔ እሱ ለነዳጅ ለመኪና ለእንትን ለቀረጻ ለካሜራችን ማናችን እንዲሆነው ኤዲቲንግ ገለመሌ ተብሎ 5 ሳንቲም ልክ ነሽ። ሀሳብሽ ገብቶኝ አንቺንም ተረድቼሻለሁ አንቺንም። ግን እነሱ እንደዚህ አያደርጉም። ወንጀለኛንና ወንጀል ብቻ ሀቡዬ ጊዜ ካለሽ ማለት ነው ሰርች አድርጊና ልዑልና ዞላ ቲዩብና የንስራ ነው የሚባለው ዘላለምና ልዑል እነሱ ብታያቸው ስራቸውን በቃ ለህሌናቸው ነው የሚሰሩ። ታሪኩን ቀርጸው ይፖስቱላታል። ከተገኘ ተገኘ፣ ካልተገኘ አልተገኘም። በቃ የእነሱ የዩቱብ ቻናል መሸቀያ ነው የምትሆነው። ሌላ እነሱ ቀርጸው መፖሰት ብቻ አይደለም፣ መጀመሪያ ቦታው ይሄዳሉ። ከአካባቢ ቀረጻቸው ቦታው ሄዱ ቦታው ይሄዱና አይዋ መረጃ ያሰባስባሉ። ጉዳዩን ፈጽሞታል አልፈጸመውም። ፈጽሞት ከሆነ ፎቶውን ስጡን ይላሉ። ፎቶውን ፈልገው ፈጽመሃል አልፈጽምህም የሚለውንም እሱንም አቅርበው ይጠይቁታል ማለት ነው። አያገኙትም። ፈጽሞ ከሆነ እሱን አያገኙትም። ጠፍቷል። ፎቶ ካለው ያገኙታል። ፎቶ ካለው ማለት ነው። ፎቶውን ይለጥፋሉ። ከየት ነው የሚያገኙት? ፎቶውን ይለጥፋሉ። ከመጣ ፎቶ ሲለጠፍ ይመጣል፣ ካልመጣ አይመጣም። ቤተሰብ ክስ ሳይመሰርት እነሱ ባዳ ሆነው ባዳ የመያዝ መብት የለውም። ቤተሰብ የተበደለ አካል ውስጥ ቤተሰቦቿ የተገደሉባት እሷና እህቷ ናቸው። እነሱ እስካልከሰሱ ድረስ ቤተሰብ ተበዳይ ማለት ነው። እኔ ከሆንኩ የተበደልኩት እኔ ተበዳይዋ እስካልከሰሱ ድረስ ወይም ለጠበቃ ውክልና ሰጥቼ ጠበቃ እንዲከስልኝ ካላረኩ በስተቀር ዝም ብሎ አንድ የዩቱብ ቻናል ባለቤት ወይም አንድ ቲክታከር እንደኔ ባዳ መክሰስ አይችልም። ግዴታ የተበደሉ እነሱ አይከሱም እኮ አይከሱም። ቀጥታ መረጃ ከአንድ ሰው ብቻ አይደለም መረጃ የሚሰበስቡት። ይሰበስባሉ። እውነታ ላይ ሳይደርሱ መተኛት የለም በእነሱ ቤት ማለት ነው። ዞላ ቲዩብ እና የንስራይን ዩቲዩብ እነሱ አሰራራቸው ከሌላኛው ዩቲዩብ ላይ ይለያል። የንስራይን የሚባለውን ዩቲዩብ ጊዜ ካለሽ ከኋላ የሰራቸውን ስራ አያቸው። ወንጀለኛ የተባለ ነገር ክስም ባይመሰረትበትም ተከታትለው ለህግ ያቀርባሉ። ስንት ሰው ነው በኢትዮጵያ ፍትህ ያጣን፣ ፍትህ ያሰፈኑ፣ በቃ የተጨቆነ አንቺ ያመለክታሉ በይ ሊከሱ አይችሉም። ያመለክታሉ በይ ለህግ ያመለክታሉ። እነሱ እኮ አይከሱም። ወንጀል ማንኛውም ሰው ይኸውልሽ፣ አንቺ መንገድ ላይ እነሱ ወንጀለኛ ይፈልጋሉ። ለምን አታዳምጪ? መንገድ ላይ 2 ሰዎች እየተደባደቡ ብታይ አንዱን በጩቤ እየወጋው ብታይ ቆመሽ ፖሊስ ጋር ትደውይና ጥቆማ ትሰጫለሽ። ስለዚህ እነሱ ሄደው እዛ ቦታ ላይ ጠይቀው እውነት ገሏል አልገደለ የሚለውን ጠይቀው ሄደው ለፖሊስ ያመለክታሉ። ማመልከት እንጂ የመክሰስ መብት የላቸውም። ማንም የመክሰስ መብት ከተበዳዮች እነሱ ቅድሚያ ወንጀለኛውን ነው የሚፈልጉት። ወንጀለኛውን ከፈለጉ በኋላ እውነት ገሎ ከሆነ የእውነት ገሎ ከሆነ ለህግ አሳልፈው ይሰጣሉ እንጂ መጀመሪያ ገሏል ምለውን ምን እንዳገኝ ነው ተሱ ቤተሰቦች ሳይሞቱ ሞተዋል ብዬ የማስረዳው ሀቡዬ ብቻ ከዙን የያዙትና ማለት ነው። ፎሎ አርጊያትና አዳምጪ ማለት ፎሎ አርጊያትና መሰረትን ልጆቹን አገናኛት፣ ይቅረጹላት፣ ያርጉላት የሚያደርጉትን። ከዛም በኋላ የደረሰችበትን መሰረት መታ ታሳውቀናለች። ኦኬ አለቀ። መሰረት አውሪና ማነው ስሟ ከለቲንግ አውሪና ታገናኘሽ። ግን አደራ 5 ሳንቲም እንዳትከፊ አደራ። በኋላ መተሽ እዚህ ቤት እንዳታለቅሺ። ብር በሉኝ 100,000 200,000 ከፍዬ። ለምን ከዚህ በፊት የሆነች ልጅ የሆነ ዩቱብ ቻናል ስትናገር የሰማኋትኝ ልጄን አፋልግልኝ ብዬው 100,000 ብር ክፈይ ብሎኝ ነው ያለችው። ጋይስ እኔም አሁን እዚህ ቦታ አይተነዋል፣ እዚህ ቦታ እንዲህ ብሏል፣ እዚህ ቦታ አይተነዋል እያሉ
ልኬውና በልተውኛል። እኔንም እዚህ ጋ አይተነዋል። ውሸታቸውን እየዋሹ ማለት ነው። አይተነዋል ለሚልሽ አንቺ ብር ለምን ትሰጫለሽ? ቢያዩት ምን ያመጣሉ? ቢያዩትም እኮ አንቺ ለህግ አሳልፈን እንሰጣለን። ኧረ በተዚያኛም እንደው በቃ እንጠይቀዋለን። ያኔ ነው እንግዲህ አሳመኑኝ። በሚሆነው ወሬ በሚሆነው ነው። ለምን አትጠይቂም? መጀመሪያ አንድን ሰው ክስ ያልተመሰረተበትን ሰው ለህግ አሳልፎ መስጠት አይችልም። እኔ ምን አውቃለሁ ብለሽ ነው? አቡን የሚዲያ ሰው አይደለሁም። ደግመሽ እንዳትበይ እሺ እናቴ። አንድ ሁለተኛ ነገር ደግሞ ይኸውልሽ አሁን የምታገናኝሽ ዩቱብ ቻናል ልጅቷ ይሂዱ ይቅረጹ፣ የቻሉትን ያድርጉ፣ ግን 5 ሳንቲም እንዳትከፊ እሺ። ሲጀመር እኛ ሀገር አይሄዱም፣ እዛ ድረስ አይሄዱም። ምን ያውቂያቸዋለሁ የምትላቸውን በቃ ይሄዳሉ ብላ የለ ሽንጧን ገትራ ተከራክራ የለ ምን አገባሽ? 5 ማትከፊ ከሆነ በነፃ ከሆነ ታገናኝሽና ይሄዱ። እዛ ድረስም አይሄዱም። ሲጀመር እዛ አዲስ አበባ እዛ ድረስ አይሄዱም። ሀገሩም ሰላም አይደለም መንገዱ። እንሄዳለን ካሉ አንቺ ምን አገባሽ? እንሄዳለን ካሉ እኔማ ደስ ይለኛል፣ ግን ተሄዱልኝ ግን አይሄዱም ብዬ ነው የማስበው። 5 ማትከፊ ከሆነ መሞከር አይከፋም። ታገናኝሽና ይሞክሩ። ከአንቺ የሚጠበቀው አድሬስ መስጠት ብቻ እኮ ነው። ኢንፎርሜሽኑን እና አድሬስ መስጠት ነው። አቦ አንቺም አንድ ድረስልኝ። እንደው ምናልባት አንቺ ብዙ ሰው ስለሚከታተልሽ በአንቺም ጋር የሆነ ጥቆማ ሊጠቁ ይችላሉ። ምንም ችግር የለም። ብሰራም ሰዎች ቢያዩትም በአፋቸው ወይኔ ይሄ ልጅ ነው እንደዚህ ቲክቶክ ላይ ያየነው ነው ከማለት ውጭ ማንም ሊያስይዝ አይችልም። ለምን? ክስ ስላልተመሰረተበት። ገባሽ? አንቺ እኮ ቲክቶክ ላይ ነው ክሱን እየመሰረትሽ ያለሽው። መሬት ላይ የወረደ ነገር የለም። አንቺም እህትሽም የአይን ምስክሯ እህትሽም ሄዳችሁ ክስ አልመሰረታችሁም። ከቤተሰቡ የተረፋችሁት አካላት እናንተ ክስ ካልተመሰረተ ማንም ሰው ሊጠቁምበት አይችልም። ፖሊስ ተፈላጊ ብሎ ሊያወጣው ይገባል። ተፈላጊ ብሎ ሲያወጣው ማንም ሰው የትም ቦታ ሲያየው ይጠቁማል ፖሊስ። ገባሽ? ግዴታ መክሰስ አለባችሁ። በእኛ የደረሰው በማንም አይድረስ። ከባድ ነው። ብቻ ለማንኛውም ለምን አትከሱም ውዴ? አሁን ደግሞ ዝግ ነው እንትን ያኔ ክረምት ስለሆነ አሁን ይዘጋል። እንግዲህ ሲከፈት ነው በመስከረም። ፍርድ ቤት ነው ዝግ። ፖሊስ ጣቢያ እኮ ዝግ አይደለም። ክስ የሚመሰረተው ፖሊስ ጣቢያ ነው፣ ፍርድ ቤት አይደለም። ከዛ ፖሊስ ጣቢያው ነው ወደ ፍርድ ቤት የሚልካችሁ። እሺ ለማንኛውም ደውዬ እነግራታለሁ። ለእሷ ምንም አሁን እሄዳለሁ እያልኩ አንዱን ስለአንዱ በዛይ ከባድ ነው። ከቤተሰብ የሚበልጥ ነገር አለ? ወዲያው በትኩሱ ነው እንጂ እጅ ሰጠሽ መሄድ የነበረብሽ። ከዛ ወደ ዱባይም ወደ ፈለግሽበት ሌላ ሀገር በኢቃማ ትሄጃለሽ። ሀዘንሽን ተወጥተሽ ከተረጋጋሽ በኋላ። ሀገሩ እኮ ሰላም አለመሆኑ ነው። አሁን የሀገሩ ሰላም እኮ ነው። አሁን በዛ ክስ ሲመሰረት በቀበሌ የሚሰሩት ያስራሉ ምናምን አሉ። ያስራሉ እዛ ሌላኛ እያለን ለምን ሌላ ጋ ይከዳል? እንደዛ እኮ ነው። እየተከፋፈለ ህግ ሆኖብን እኮ ነው። አልገባኝም ውዴ፣ አልገባኝም። አዎ ምንድን ነው በቀበሌ ያስራሉ ምናምን? አልገባኝም። ያኔ ልጅ ፋኖቹ እያሉ ሌላ ቦታ ሄዶ መክሰስ አይቻልም። እነሱ መቼም ቢሆን በእነሱ ነው እንጂ ያኔ ሄደሽ ከሰሽ ብትመጪ ስርዓት ምናምን አለው ብለውኛል አሉ። እንግዲህ አላውቅም ስለ ህግ ጉዳይ እና ስላገሩ። ፈጣሪ ሆነሽ እንግዲህ እናቴ ስለሆነች ተፈጣሪ ወደ ማንም የለም። ምን እናደርገዋለን? እሺ እንግዲህ አይዞሽ፣ እነሱንም ፈጣሪ ነፍሳቸውን ይማሩ። አሁን ዱባይ ተነዋል የሚሉ ሰዎች አሳ እንጂ መያዝ አይችሉም። አሁን ክስ ካልተመሰረተበት ማናቸው የሚይዙት ዱባይ ላይ? ያኔ የሚያውቁት ሰው እንደዚህ ሰው ይሄን ሁላ ሰው ገሎ በነፃነት ሲኖር በህግ ምናምን ያኔ ክስ ካልተመሰረተ ማንም አይዘው። አዎ እናቴ፣ ክስ ካልተመሰረተ ዱባይ ላይ
ይህ ሰውዬ ኢትዮጵያ ውስጥ ሰው ገለዋል ብሎ ማስያዝ አይቻልም። ምክንያቱም ምንም አይነት ማስረጃም የለም፣ ምንም አይነት የተመሰረተበት ክስ የለም። የኢትዮጵያ መንግስትም እየፈለገው አይደለም። ተፈላጊ ሲሆን ነው መጠቆም የምትችው። ተፈላጊ ሲሆን ይሄ ሰውዬ ወንትድ ነው፣ ይህ ሰውዬ ወንጀለኛ ነው፣ ተፈላጊ ነው፣ መንግስት እየፈለገው ነው ብለሽ ትጠቁሚያለሽ። ግን ክስ ያልተመሰረተበት ሰው ነፃ ነው። ምንም አይነት ፋይል የለበትም። ማንም የከሰሰው አካል የለም። አንቺም እህትሽም ክስ አልመሰረታችሁም፣ ቤተሰቦቻችሁን ሙሉ ገሉ። ስለዚህ ማንም ስላልከሰሰው መያዝ አይቻልም። ከመሬት ተነስቶ ያልተከሰሰን ሰው ክስ መመስረት ነው የመጀመሪያው ስቴፕ። ሬዲ ስትሆኚ ግቢና ክስ መስርቱ አንቺና እህትሽ። እሷ ደግሞ በተለይ የአይን እማኝ ስለሆነች በአይኗ ስላየች ሲተኩስ እሷማ አይታለ ሁሉንም እዛው አጠገቡ አይደለ እንደዛ ያደረጋቸው ልጇን ሳይቀር። ስለዚህ ልጇን የገደለባትን ሰው ዝም ልትል አይገባም። እህትሽ ልትከስ ይገባል። ለምን መክሰስ ያልፈለጋችሁት ግን? ያው እንዳስረዳዎች ነው። በክስ አይደለም ሀገሩ ላይ እንደዚህ ስለሆነ ነው እንጂ ሌላ አይደለም። ጎረቤት፣ እኔም የመጀመሪያ ጥያቄ ጎረቤት እንዴት እየሰማ ዝም አለ ነበረ። ጎረቤት ለነፍሱ ፈርቶ ነው እንግዲህ ዝም ያለው አሉ። ለሊት ተኩሰው ገሏቸው፣ ጠዋት ነው የተደረሰላቸው ሁላ ሁሉም ሞተው። እህትሽ ግን ብቻዋን የ6 አስክሬን እያየች እንዴት አደረች? የኔ እናት ስታሳዝን። አይምሮዋ ሰላም ነው ግን? ደህና ናት እህትሽ? ደህና ነኝ ትላለች። ያው እቺ ደግሞ ማጣደት ነው ልጇስ ደህና ነው? ልጇም አይቷል? አዎ የዓመት ከ8 ወሩ ላይ ምን አለ ሜዲን ያውቃል እሱ ምንም አያውቅ። ግን ድንጋጤው ምናምን አላለቀሰም ማለት ድንግጥ ድርቅ ነው አለ እያደረገው አላለቀሰም። አልቅሶማ ቢሆን እሱም አይተርፍም ነበር። አይቶ ጸጥ አለ። ድንግጥ ነው ያለው። ህፃን ልጅ አይደለ? ዓመት ከ8 ወር ላይ ሲጮህበት ደነገጠ። ምንም ድንግጥ ግጥ አላለ። እንኳን ለሱ ምንም ዝም ሰጥ ነው አለ እያለው። የእህትሽ ባለቤቷስ? እሷ እንግድነቷን እኮ መታ ነው። ኦኬ፣ እናንተ ጋር እንግድነት መታ ነው ቤታችሁ? ወይኔ ባሏ እንዴት ምን አለ ባሏ? አረ ምንም አላለ። ይሄ ነገር በመድረሱ ያው አሁን